ጀነራል ታደሰ ጦርነት ከተጀመረ በግዞት ወደ ኤርትራ እንደሚሄዱ ምንጮች እየገለጹ ነው የሚገኙት። ኤርትራ የምትባል አገር ስትገነጠል የኢትዮጵያ ብሔራዊ ጥቅም ወይ ደግሞ በሌላ አነጋገር በሞራልም በሕግም የኛ የነበረውን አሰብን ይዛ እንድትሄድ በማድረግ ኢትዮጵያ ባህር አልባ እንድትሆን ያደረገ ወይ ደግሞ የፈረደ የጨለማና የውርደት ቀን ነው ማለት ነው። ህወሓት ይህንን መፈንቅለ መንግስት ካደረገ በኋላ የኢሳያስ ሞዴልን የሆነን እንትን በኤርትራ በትግራይ ላይ ተግባራዊ እያደረገ መሆኑ ነው። ይሄም ምንድነው? በግንባር ቀደም ያለው ወጣት ሁሉ በጦርነት መሰልጠኛ ውስጥ እንዲገባ አሜሪካ በ3 ቀን ውስጥ ብቻ ለሁለተኛ ጊዜ ዛሬ ጥቃት ከፍታለች። ይሄ ባንደርባስ ባል ከተማ ላይ እንግዲህ ጥቃት ከፈትኩ በምክንያት ብላ ስትገልጽ አሜሪካ ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ልዩ የዕለታዊ ዝግጅቴ ነው። በዛሬው ልዩ የዕለታዊ ዝግጅት የግንቦት 20 በኢትዮጵያ ሕዝብ ዘንድ ብሔራዊ የውርደት ቀን ተደርጎ ታስቦ ውሏል። ግንቦት 20 ለኢትዮጵያኖች ምን አመጣብን? ምንስ ጥሎብን ሄደ? ምንስ አተረፈን ከግንቦት 20 የሚለው ነገርና እንደዚሁም ደግሞ ግንቦት 20ና የብልጽግና መንግስት ግንቦት 20 እንዴት ያየዋል የሚለው ጉዳይ፣ ግንቦት 20 ያመጣብንን ጠባሳስ ምንኛውን አዳንን፣ የትኛውንስ ይዞ ቀጠለ፣ ወደፊትስ ምን ሊያደርግ ይችላል የሚለውን ጉዳይ በስፋት የሚሄድበት ይሆናል። በሁለተኛነት ደረጃ የህወሓት ጀነራል ንጹሃን የትግራይ ወጣቶችን በጥይት ደብድቦ አቁስሎታል። የትግራይ እናቶች ዛሬም ዋይታና ጭንቅ ውስጥ ነው ያሉት። በትግራይ ውስጥ ትልቅ የትርምስ ተፈጥሯል። ወጣቶች ማታ ቤታቸውን የማያድሩበት ሁኔታ ተፈጥሯል። ምንድን ነው የሆነው በትግራይ የሚለውን ጉዳይ ሰፋ አድርጌ መረጃ ይዣለሁ። እንደዚሁም የትግራይ ክልል ጊዜያዊ አስተዳደር የነበሩት ጀነራል ታደሰ መታገዳቸው ይፋ ሆኗል። ጀነራል ታደሰ ለምን ታገቱ? ማን አገታቸው? ከጀነራል ታደሰ መታገት ጀርባ ድብቁ የሻዕቢያ እጅ ምን ይመስላል የሚለውን ጉዳይ፣ እንደዚሁም የትግራይ አሁን ስልጣኑ ተቆጣጥሮ ያሉት እንደ ዶክተር ደብረጽዮን ከሻዕቢያ ምን ወደ ትግራይ ኢምፖርት እያረጉ ነው ያሉት የሚለውን ጉዳይ በስፋት ይዤዋለሁ። እንደዚሁ በመጨረሻ ላይ አሜሪካ በ3 ቀን ውስጥ ለሁለተኛ ጊዜ ዛሬም በኢራን ላይ ጥቃት ወስዳለች። ኢራንም የአጸፋ መልስ መውሰዷን ይፋ አድርጋለች። እንደዚሁም ሆርሙዝ ላይ የአሜሪካ መርከቦች እንዳይንቀሳቀሱ አግታለች፣ ከልክላለች። ምንድን ነው እየሆነ ያለው? ኢራንና አሜሪካ ዳግም ወደ ጦርነት እየገቡ ነው ወይ የሚለውንም ጉዳይ መረጃ አቀርባለሁ። እንደተለመደው እናንተም ኢትዮ ውይይትን ሰብስክራይብ እያረጋችሁ እንደዚሁም ደግሞ ላይክ ሼር እያረጋችሁ ለሚቀጥሉ 30 ደቂቃ ከኔ ጋር እንድትቆዩ ጥሬን አቀርባለሁ። ቀጥታ ወደ መጀመሪያ አጀንዳ ሄዳለሁ ማለት ነው። እንግዲህ ግንቦት እንደሚታወስ በ1983 ህወሓት መራሹ ኃይል ደርግን ስርዓት ገርሶ ስልጣን ከመጣ በኋላ ለባለፉት 27 ዓመታት ለውጡ እስከመጣበት ጊዜ ድረስ በክብር ሲከበርና ትምህርት ቤት ተዘግቶ ቢሮዎች ተዘግቶ እንደዚሁ ካድሬዎች በየአደባባይ እየወጡ ሲጨፍሩ የሚውሉበት ቀን ነበረ። ነገር ግን አሁን ባለፉ 7 ዓመታት ይሄ ነገር በኢትዮጵያ ምድር ላይ በሚቻለው ከትግራይ በቀር መከበር አቁሟል። እንዳው ይሄ ግንቦት 20 ምንድነው ለኢትዮጵያኖች ይዞ የመጣው? እንደዚሁም ደግሞ ምን አይነት መዓት ነው ያመጣበት? ከነዚህ ነገሮች ውስጥ አሁን ለውጡ መጣ ከተባለ በኋላስ የትኞቹ ቀጥለዋል? ብልጽግናስ እነዚህ የግንቦት 20 ትሩፋቶች እንዴት ያህል የቱ ጋር ነው ማቆም ያለበት? አብሮ የሚቀጥል ከሆነስ ምን ዕጣ ፈንታ አለው ብለውን ጉዳይ ጠለቅ አድርጌ ለማየት ሞክራለሁ። እንግዲህ ግንቦት በዋነኝነት ደረጃ በጨቋኝ ተጨቋኝ ትርክት ላይ መሰረት ያደረገ ህገ መንግስትን ነው ያረቀቀው። መጀመሪያ ደረጃ ግንቦት ያመጣብን ይሄ ህገ መንግስት በዋነኝነት አገሪቷን የመተባበር ሳይሆን ለመበታተን ዋስትና አድርጎ የተረቀቀ ህገ መንግስት ነው። እንደዚሁም የዜጎችን
መብት ወይ ደግሞ የዜጎችን ህልውና የካደ ህገ መንግስት ነው። አንዳንድ ሰዎች ህገ መንግስት ሳይሆን ህግ አራዊት ነው ብሎ ነው የሚያስቀምጡ። ለምንድን ነው ለሚለው ነገር እኛ ብሔር ብሔረሰቦች በመልካም ፍቃዳችን ኢትዮጵያን ገንብተናል፣ ያልፈለግን ቀን ግን ከዚህ ስምምነት ውስጥ የመውጣት መብት አለን ብሎ የትኛውም ዓለም ላይ ያለው ህገ መንግስት አብሮ መኖርን አብሮ መሰባሰብን ብቻ ነው የሚናገረው። የኛ ህገ መንግስት ህወሓት ግንቦት ይዞ መጣው ህገ መንግስት ግን የመለያየትና የመበታተንን ነገር ነው ይዞ መጣ። ለዛ ነው ይሄ የሰው ልጆች የሚተዳደሩበት ህግ ሳይሆን የመበታተን ህግ የአውሬ ህግ ነውና የህግ አራዊት ነው የሚለውን ነገር አንዳንድ ሰዎች ፍሬም የሚያደርጉበት ምክንያት ማለት። ሌላኛውና መሰረታዊ የሀገሪቷ ብሔሮች መካከል ጥርጣሬ እንድታይ የግንቦት ያመጣብን ፍሬ ነው። ይሄም ማለት ነው አንዱን ጨቋኝ አንዱን ተጨቋኝ፣ ያ ጨቋኙ ሁሉ ጨቋኝ ተብሎ ለበለ ተደረገው ሁሉ ጊዜ በሄደበት እንዲፈናቀል በሄደበት በፍቅር እንዲዳው በሌሎች ኢትዮጵያኖች ዘንድ ሌሎች ብሔር ብሔረሰቦች ዘንድ በጥርጣሬ አይንና በጨቋኝ አይንና በመብት ደፍጣጭነት አይን እንድታይ የሚያደርግ ትርክት ይዞ የመጣ ነው። በሌላ አነጋገር በኋላ ህገ መንግስት የሆነው በ1960ዎቹ 68 ዓመተ ምህረት የተጻፈ ማኒፌስቶ ላይ አማራ የሚባል ገዢ መደብ ያቀያዩታል። አንዳንዴ ገዢ መደብ ይሉታል፣ አንዳንዴ ዝም ብሎ ህዝቡን ነው ታርጌት የሚያደርጉት። ጨቋኝ ማህበረሰብ ይሄንን እናስተነፍሰዋለን በሚል ደረጃ የተጸነጸ ትግል ነው። እንግዲህ ይሄን ወደ ስልጣን ሲመጡ ሌሎች ንጹሃን ብሔሮች አማራ የሚለውን ነገር በስጋት ምንጭነት፣ አማራ የሚለውን ነገር መብትን የሚጨቁን፣ አማራ የሚለው ነገር የራሱን ባህል ብቻ ምጭን የሌላውን ባህል የሚያጠፋ ጨቋኝ ኃይል አድርጎ እንዲታይ አድርጎታል ማለት ነው። በዚህ ምክንያት ኢትዮጵያኖች መካከል መተባበር ሳይሆን መጠራጠር፣ አንዱ አንዱን ማፈናቀል፣ አንዱ አንዱን ማሳደድን በዋነኝነት የፖለቲካው ጀርባ አጥንት አድርጎ ባለፈ 27 ዓመት ሲጫወት የነበረው ኃይል ነው። ይሄ ነው ሌላኛውና ቬሪ ኢምፖርታንቱ ነገር። የግንቦት ትሩፋት ኢትዮጵያኖች የባህር በር ባለቤት ነበር። ለዛም ከአንድም ሁለት ምጽዋም አሰብም ያን የሚያክል ነበርን። ግንቦት ግን የመጣው ኢትዮጵያን ባህር አልባ አደረጋት ማለት ነው። ኢትዮጵያ በታሪኳም ለዘመናት አንዳንድ የህወሓት ሰዎችና የትግራይ ሊቃን አንዳንድ እንደሚሉ ሳይሆን ኢትዮጵያ በታሪኳ ከቀይ ባህር ተገፍታ የምታወቅበት ለአጭር ጊዜ ነው እንጂ ረጅም ለዘመናት ስትጠቀምበት የኖረችበት እንትን ነው። ይሄን ለአንዴና ለመጨረሻ ኤርትራ የምትባል አገር ስትገነጠል የኢትዮጵያ ብሔራዊ ጥቅም ወይ ደግሞ በሌላ አነጋገር በሞራልም በህግም የኛ የነበረውን አሰብን ይዛ እንድትሄድ በማድረግ ኢትዮጵያ ባህር አልባ እንድትሆን ያደረገ ወይ ደግሞ የፈረደ የጨለማና የውርደት ቀን ነው ማለት ነው። ይሄ ግንቦት ማለት ነው። ሌላኛው የግንቦት ትሩፋት ከሚባለው ውስጥ በኢትዮጵያዊነት ወይ ደግሞ ኢትዮጵያ ሉዓላዊነትን ከብሔር ሉዓላዊነት ጋር እኩል በማድረግ ኢትዮጵያ በጊዜ ሂደት ውስጥ እንድትበታተን እንደነ ዩጎዝላቪያ እንደነ ራሽያ እንደ ሶቪየት ህብረት እንድትበታተን ዩኤስኤስአር የምትባለው በፊት ነበረችው እንደዛ እንድትበታተን ተብሎ ታቅዶ የኢትዮጵያዊን ሉዓላዊነትና የአገር ሉዓላዊነትና የብሔር ሉዓላዊነት እኩል አርጎ አቻ አርጎ የያዘ መተዳደሪያ ቅድም እንዳልኩት አንዳንዶቹ እንደሚሉት ህግ አራዊት አርቅቆ ወደ ስልጣን ላይ የዋለበት ሂደት ነበረ ማለት ነው። እንግዲህ ይሄ ሁሉ መዓቱን ዛሬም ያልተለወጠው መዓት ነው። ይሄ ህገ መንግስቱ ላይ ደግሞ ተንተርሶ ክልሎች የኔ ማንም አይደርስብኝ የግሌ ብቻ የሚባሉ ክልሎች ተመስርቷል። ይሄን ሲባል አንዳንድ ሰዎች ኮንፈርት ላይ ይሰማው ይችላል። ኢትዮጵያኖች ተለይቶ አይለዩም። አንዱ ቦታ ላይ ችግር የሚፈጠረው ለአንደኛው ኢትዮጵያዊ ችግር የፈጠረው ሌላው ኢትዮጵያዊ ችግር ይሆናል። ይሄ መታመን መቻል አለበት ማለት ነው። ሌላ ቦታ ተፈጠረው ችግር ደግሞ ለጋ አይደርስም እኔ በነፃነት እኖራለሁ የሚልም የለም። ዕጣ ፈንታችን የተሳሰረ ህዝቦች ነን። ለዚህ ሲባል ክልልን አዋቀረ። ክልሉን ሲያዋቅር በደም ላይ መሰረት አድርጎ የተዋቀሩ ክልሎች
ከዛ ብሔር ውጪ ወይ ደግሞ እዛው ብሔር ውስጥ ሆኖ ከአንድም ከሁለትም አይነት የተለያየ ብሔር ተወለዱትን እውቅና የሚነሳ ምንም አይነት የውክልና መብት እንዳይኖራቸው የሚያደርግ ህገ መንግስት ረቀቀ ማለት። ለአብነት ያክል ቤኒሻንጉል ያለው ህገ መንግስት ምንድነው ብለው በቁጥር ትልቁ እዛ አካባቢ ያለው ኦሮሞና የአማራ ህዝብ ምንም ውክልና እንዳይኖራቸው ራሳቸውን በራሳቸው የማስተዳደር መብት እንደሌላቸው ህገ መንግስቱ በክልሉ የበርታ ሽናሻ ብሎ ጠቀሳቸው፣ ጉሙዝ ብሎ ጠቀሳቸው ብሔሮች አሉ። ከዛ ውጪ መብት የለውም ይላል። ዘሰም ሽት ነው ሌሎች ቦታዎች ላይ የሚሆነ በህገ መንግስት ላይ በክልል ህገ መንግስት ላይ ባይጻፍም ባይ ዲፎልት ሌላ ብሔር የሆኑ ሰዎች እዛ ክልል ውስጥ የሚኖሩ ፖለቲካል ስልጣን መያዝ አይችሉም። አልፎም ተርፎ በሰላም ሁሉ ሰርቶ ሀብት ማፍራት ጉዳይ ላይ እንዲሸማቀቁ ሲያደርግ የነበረ የግንቦት 20 ፍሬ ነው። ከዚህ ጋር ተያይዞ የተዋቀረው ክልል ነው ማለት ነው። ሚኒመም ይሄ ክልል ለሁሉም ምቹ ሆኖ የሚዋቀርበት ሂደት ወደፊት ይፈጠራል ብለን ተስፋ እናደርጋለን ማለት ነው። ነገር ግን ጥሩ ነገር የለውም ወይ ግንቦት ካለ ጥሩ ነገሮችም አሉ። እሱንም አነሳለሁ። የመጀመሪያ ምንድነው በህግ መሰረት ህጋዊ ግራውንድ ኖሮት ብሔሮች በራሳቸው ቋንቋ እንዲማሩ እንዲዳኙ ባህላቸውን እንዲያሳድጉ ይሄ ለመጀመሪያ ጊዜ የተደረገበት ነው በኢትዮጵያ ውስጥ። እንግዲህ በሂደት ነገሮች በቆይታ ግንቦታን ባይመጣ የመምጣቱ የማይቀር መሆኑ ይታወቃል። ምንድነው አይቆይም። ቋንቋውን የምናገር የቋንቋ ባለቤት የሆነ ህዝብ እስካለ ድረስ በቋንቋ ልማር የሚል ጥያቄ መፈጠሩ የማይቀር ጉዳይ ነው። በቋንቋ ልዳኝ የሚል ጥያቄ መፈጠሩ የማይቀር ጉዳይ ነው። በቋንቋ ላሳድግ ባህሌን ላሳድግ የሚለው ነገር መፈጠሩ የማይቀር ጉዳይ ነበር። ነገር ግን ግንቦት ሲመጣ እነዚህን ነገሮችን ጥሩ አድርጎ ሄዶበታል። ይሄ ጥሩ ነገሮች ናቸው ማለት ነው። ስለዚህ ግንቦት ከዚህ ጋር በተያያዘ ምን ሆኗል ማለት ነው? ለዛሬው ኢትዮጵያን የመከራ ምንጭ ዛሬ አንዳችን የምንጠላበት የተጠላለንበት ቅድም እንደጠቀስኩ ተጨቋኝ የሚል ትርክትን ስላመጣ ይሄ ክልል የእንትና ብቻ ነው ይሄ ክልል እንትና እዚህ ብሔር ብቻ ነው የሚለው ነገር አንዱን እንዲያሳድድ ፈጥሯል። በዚህ ምክንያት ደግሞ ከነዚህ ውስጥ የተበቀሉ ደግሞ ጽንፈኛ ኃይሎች ዛሬም ድረስ በብሔር ተደራጅቶ ተዋድሮ የመሳሪያ ትግል እንዲያደርጉም ግንቦት ፍሬ ነው ማለት ነው። ይሄ በዋነኛ ደረጃ ሌላ አገራዊ ሉዓላዊነት እንዲደበዝዝ ሰው የብሔር ማንነቱን ከሀገራዊ ማንነቱ በላይ የብሔር ማንነቱን እንዲያጎላ እንዲሆን ተደርጓል ማለት ነው። ስለዚህ ጠቅለል ባለ ሁኔታ ግንቦት ዛሬ በኢትዮጵያኖች ዘንድ የውርደት ቀን ተደርጎ ታስቦ ውሏል። እንግዲህ ግንቦትንና ብልጽግናን ብናየው ከነዚህ ትሩፋቶች ውስጥ የትኛው ነው መከራ ካመጡት ውስጥ የትኛውን አሻሻለ ብልጽግና የትኛውን ይዞ ለመቀጠል አሰበ? ምን ቢያደርግ ነው ይሄንን ቁስላችን ይሄንን ታሪካዊ የውርደት ቀንን የምንረሳበት የሚለውን ጉዳይ መታሰብ መቻል አለበት። አንደኛ ደረጃ I think ብልጽግና ትርክት ጨቋኝ ተጨቋኝ የሚለውን ትርክትን አጥፍቷል። አቃፊ ሁሉንም የጋራ የሚያደርግ ትርክት ላይ መሰረት እናደርጋለን። ጠንካ መልካም የሆነውን ይዘን እንነዳለን፣ መጥፎ የሆነውን ደግሞ እንተዋለን የሚል ነገር ነው ያስቀመጠው። ስለዚህ በመሪ ደረጃ ይሄንን ትርክትን እንደማይቀበል ተናግሯል። which is ጥሩ ነገር ነው ብለን እናስባለን። እንግዲህ አንዳንድ ወጣ ገባዎች ደግሞ አሉ። አንዳንድ ደግሞ ሳብ ሲደረግ ከሐሳቦቹ ወይ ደግሞ ከግንቦታዎቹ በላይ ሁሉ የሆነ ንግግር የሚያደርጉ ባለስልጣኖችም እናያለን። ግን በመሪ ደረጃ ብልጽግና የሚባል ድርጅትን በብሔር ሳይሆን በግለሰብ አቋቁም ያለው ብለዋል። በቃ አለ በሌላ አነጋገር እኔ በብሔር አልደራጅም ብለዋል። ውስጡ እንዴት ነው ተደራጀው? እንዴት ነው ሆኖ ድክመቶች ጉለቶች ሊሆኑ ይችላሉ። ግን በመሪ ደረጃ እቺን ቃል አስቀምጧታል። ስለዚህ ይሄንን መልካም ነገር አድርገን ነው ስለላ ህገ መንግስቱን በተመለከተ ይሄንን የጨቋኝ ተጨቋኝ ትርክት ላይ የተመሰረተ ህገ መንግስት በተመለከተ ምንድነው ያለው ብሎ ነገር ነው። እንግዲህ አገራዊ ምክክር እየተደረገ ነው። ምናልባት ጨክኖ ህገ መንግስት ከመጠላላት ከመበታተን ህግ ወደ መተባበር ወደ የጋራ አንድ የሆነ ሀገር መገንባት ይመጣል ወይ የሚለው ጥያቄ ዛሬም አለ፣ ወደፊት የምናየው ነው። ይሄ እስካልተለወጠ ድረስ ግን የግንቦት ፍሬ ዛሬም አሻራው ጫንቃችን ላይ አለ ማለት ነው። ይሄ መታወቅ መቻል አለበት።
ሕገ መንግስቱ ሲሻሻል ከዛ ጋር ተያይዞ ሌላ የብሔሮች መብትና ጥቅም በማይነካበት ሁኔታ ሌሎች ኢትዮጵያኖች ተያይዞ አብሮ መኖር የሚቻልበትና ለአስተዳደር ምቹ የሆነ የፌደራል አወቃቀር ማምጣት መቻል አለበት። እኛና እነሱ የተባለ አንዱ አሳዳጅ አንዱ ተሳዳጅ የሚሆንበት አወቃቀር መቅረት መቻል አለበት። ያኔ ይህን ሲያደርግ ብልጽግና ሙሉ ለሙሉ የግንቦታን ፍሬ ከላዩ ላይ አውልቆ ጣለ ብለን እንወስደዋለን ማለት ነው። እናንተም ውድ አድማጭ ተመልካቾቻችን ግንቦታ ምን ይዞብን መጣ? ከመጣብን ነገሮች ውስጥ ዛሬም የቀጠሉት ምንድናቸው? እነዚህን ለመቀየር ምን መደረግ አለበት የሚለው ጉዳይ የራሳችሁን ሐሳብ እንዲሰጡን። ሁለተኛው ግንቦት 20 መልካም ነገር ካለው ምን መልካም ነው ከተቀስኩን ነገር ካለው ውጪ መልካም ነገር ካለ ምን መልካም ነገር አለው? ይሄ መልካም ነገር እንዴት ማስቀጠል አለብን የሚለው ጉዳይ ላይ የየራሳችሁን ሐሳብ እንዲሰጡን እየጠየቅ ወደሚቀጥለው አጀንዳ ይሻገራለሁ። እንግዲህ በሁለተኝነት ደረጃ የህወሓት ጄኔራሎች የጦር ወንጀል መፈጸም መጀመራቸውን አንድ የአገር በቀል የሆነ የሰብአዊ መብቶች ለኢትዮጵያ የተሰኘ ድርጅት አሳውቋል። ምንድነው የሆነው ትግራይ ክልል ላይ አሁን ባለው ሁኔታ የሚለውን ጉዳይ ስናይ እንግዲህ ትግራይ ክልል በጀነራሎች የሚመራ አፈሳ መጠነ ሰፊ አፈሳ የወጣቶች አፈሳ የተፈጸመ ነው ያለው። ይሄ አፈሳም በዋነኝነት የተፈጸመበት ያለበት ምክንያቱ ከፌደራል መንግስቱ ጋር ጦርነት እናደርጋለን ተብሎ ለወጣው ስኬጁል እንግዲህ የስኬጁል ይቀጥላል ወይ ይሻሻላል አናቅም፣ ምርጫውን እናደናቅፋለን ነው የተባለው። ከዛ በኋላ መንግስት የለም ሁላችንም የመንግስትነት ሚና ይኖረናል የሚል እቅድ ይዞ ጊዜያዊ መንግስቱን ያፈረሰው የህወሓት ኃይል አሁን ምርጫ እንግዲህ ልካሄድ ሰኞ ነው የሚካሄደው። እንግዲህ ቅዳሜ ጦርነት ከፍቶን ወይ ደግሞ ያሻሽሉና እቅዳቸውን እሱን ደግሞ ትተናል ብሎ ወደ ሌላ እቅድ ይሻገሩን አናውቀውም። ግን በዋነኝነት ተተኪ ጦር እንዲሆንላቸው ወጣቱን ትምህርት ቤት ዘግቶ አፈሳ ጀምሯል። ይሄ አፈሳ ቤት ለቤት ነው የተደረገ ያለው። ወጣት የተገኘበት አካባቢ ሁሉ ላይ እያሳደዱ ይዞ እምቢ ያለውን በጥይት እስከ መምታት ድረስ። ትላንትና አክሱም የተፈጠረው ነገር ይሄ ነው። አንድ ወጣት ና ሲባል ሊቆም ፍቃደኛ አለመሆኑ በመሮጡ በጥይት እግሩ መመታቱን ሰምተናል። ይሄ እንግዲህ ጠቅላላ ባለ ሁኔታ ትግራይ ክልል ላይ በጀነራሎች የተመራ የጦር ወንጀል እየተፈጸመ መሆኑ እንግዲህ የተለያየ ምንጮች ከአካባቢ እየገለጹ ነው ያሉት። በዚህ ምክንያት እንግዲህ የትግራይ እናቶች ከፍተኛ ለቅሶና ጭንቀት ውስጥ መሆናቸውን ማወቅ ተችሏል። ልጆቻቸውን በየቤት እየዞሩ አንድ ልጅ አውጪ የተባለች እናት እያለቀሰች ትላንትና እግሩ ተቆርጦ ለመጣ ትላንትና የት እንደወደቀ ላልታወቀ ወጣት እናት እያለቀሰች ዛሬ ደግሞ ሌላ ልጅሽን አምጪ የተባለች ከፍተኛ ጭንቀት ውስጥ መሆናቸውን ሰምተናል ማለት ነው። እንግዲህ ህወሓት ይሄንን ተሞክሮ ትላንትና አንድ ሆርን ሪቪው ላይ የሚባለው ድረገጽ ላይ እንደወጣ ነገር አለ። ህወሓት ይሄንን መፈንቅለ መንግስት ካደረገ በኋላ የኢሳያስ ሞዴልን የሆነን በኤርትራ በትግራይ ላይ ተግባራዊ እያደረገ መሆኑ ነው። ይሄም ምንድነው? በግንባር ቀደም ያለው ወጣት ሁሉ በጦርነት መሰልጠኛ ውስጥ እንዲገባ ኤርትራዬ ነው የሚደረገው። ሰው 11ኛ ወደ 11ኛ ክፍል ካለፈ በኋላ 12ኛ ነው የሚማረው ሳዋ ላይ ነው። ይሄ ነው ዛሬም እየተደረገ ይሄን ለማድረግ ነው እየሄዷል። ሁሉም ወጣት ጦርነት እንዲሰለጥን ይሄ ጦር አካዳሚ ውስጥ ገብቶ ውትድርና እንዲሰለጥን የሚደረግበት ሂደት እየተደረገ ነው ያለው። ሁለተኛ ከሻዕቢያ ከዚህ በፊት በማንኛውም ሁኔታ ሌላ አገር ተቀናቃኝ የሆነ የሱዳን ይሁን የኢትዮጵያ ሱዳን ተቀናቃኝ የሆነ ደጋፊ ምኑሮ አይኑሮ እየሰበሰበ እያስታጠቀ ያን አገራቶችን በማመስ ቀጠናው ላይ ተጽዕኖ ፈጣሪ ሆኖ መውጣት ይፈልግ ነበር። ይሄን ዘሰዩሽት ህወሓት አሁን የጀመረው ይሄን ነገር ነው።
የኦሮሞ ነጻነት ሰራዊትን የፋኖን የቅማንትን አለ የተባለውን የሚንቀሳቀስ ኃይል ሁሉ እየሰበሰበ ወደ ትግራይ እየወሰደ ኢትዮጵያን ለማተረማመስና የቀጠናው ተጽዕኖ ፈጣሪ ለመሆን አልፎ ተርፎ ሱዳን ውስጥ በሚገርማችሁ ሁኔታ አርሚ 7 የሚባል ብቻ አይደለም፣ አሁንም ተጨማሪ ጦር ወደ ሱዳን ለመላክ ነው። ይሄ የሚደረግበት ልክ ኢሳያስ እንደሚያደርገው የቀጠናውን ተጽዕኖ ፈጣሪ ሆኖ መውጣት ማለት ነው። ሌላኛው ህወሓት አሁን ከኤርትራ ኢምፖርት ያደረገው ሀሳብ ምንድን ነው? አስተዳደሩ ከዚህ በፊት የሲቪል አስተዳደር ነበር የትግራይ ክልል ላይ፣ እሱን እያጠፋ በወታደራዊ አስተዳደር ነገሮችን ቁጥጥር ስር ማስገብ፣ ወታደርንም ሲቪልንም እንዲመራ ሁኔታዎችን እያመቻቸ፣ ይሄም ከኤርትራ የመጣ ሞዴል ነው ማለት ነው። ሁሉንም የሲቪል መዋቅሮች ወደ ደህንነታዊ መዋቅር የመለወጥ ስትራቴጂም እየተካሄደ ነው ያለው ማለት ነው። በዚህ ምክንያት እንግዲህ ትግራይ ከፍተኛ ጭንቀት ውስጥ ገብታለች። ይህን ከዚህ ጭንቀት ማን ያወጣታል የሚል እንግዲህ የሁላችንም ጥያቄ ነው። ምናልባት እዚህ ተሰባስቦ ኮሚቴ ያቋቋሙት ኃይል ገፍቶ ሄዶ የትግራይ እናቶችን ከለቅሶ ያወጣሉ ወይስ የፌዴራል መንግስት ገፍቶ ሄዶ ይህንን ኃይል ነገሮችን ከማበላሸቱ በፊት ለምን እያደረገ ያለው ነገር ቀጥሎ ወደ ጦርነት ካልሆነም ቀጥሎም ወደ ዲፋክቶ ወደ ማወጅም ለመሄድ የማይገዶ ስለሆነ በጊዜ ምንድነው መደረግ አለበት የሚለው ጉዳይ ላይ እንግዲህ ሁላችንም የምናየው ይሆናል ማለት ነው። ከዚሁ ጋር ተያይዞ እንግዲህ የጊዜያዊ አስተዳደሩ መሪ የነበሩ ጀነራል ታደሰ ወረደ መታገታቸው እንግዲህ ይፋ ሆኗል። እኛ በዚህ መድረክ ላይ እኔው አንስቼ ነበር ይህን ጉዳይ። አሁን ይፋ ሆኖ የውጭ ሚዲያዎችም እየዘገቡ ነው የሚገኙት። እንግዲህ ጀነራል ታደሰ ማን ናቸው የሚል ጠቃሚ 1-3 መረጃዎችን ላንሳና ለምን ተብሎ ታገቱ፣ እንዴት ምን ሊያሳግታቸው ይችላል የሚለውን ጉዳይ እናነሳለን። እንግዲህ ጀነራል ታደሰ የራሳቸውን ስልጣን የጊዜያዊ አስተዳደርን ስልጣንን እና የህወሓት መልሶ ስልጣን መያዝ መካከል ራሳቸው መስዋዕት ያደረጉ ወይ ደግሞ ለጊዜያዊ አስተዳደሩ ለመታደግ ምንም ያልጣሩ ችግር ከሚፈጠር የኔ ስልጣን ይቅር የሚል ነገር ያነሱ፣ ይሄ ማለት ለህወሓት ሲስ ልብ ያላቸው ሰው ነበሩ። ሌላኛው እንግዲህ ምን ብሎ ነበር ጀነራል ታደሰ? ፌዴራል መንግስትን ጣልቃ እንዲገባ አልጠራም። ምንድነው አነጋገሩ ማለት ነው? ይሄ ስርዓት ይሄ ህግና ስርዓት ሲፈርስ የሻዕቢያ መጫወቻ ሲሆን ክልሉ ዳግም ለጦርነት ስነሳሳ ይህንን በትክክል የማይደግፉ ከሆነ ለምንድነው መቆም ወይ ለማስቆም አልሞከሩም ወይ ደግሞ ፌዴራል መንግስቱ ጣልቃ ገብቶ እንዲያስቆምላቸው ጥያቄ አላቀረቡ ብለን ስናስብ ጀነራል ታደሰ ታማኝነታቸው ለህወሓት ነው እንጂ ለጊዜያዊ አስተዳደር ያልነበረ ግለሰብ ነበሩ ማለት። ኦኬ ይሄን የሚያክል ታማኝነት ካላቸው ለምንድነው ጀነራል ታደሰ አሁን ባለው ተጨባጭ ሁኔታ ለመታገት የበቁት የሚለው ጉዳይ ነው እንግዲህ በጣም ጥያቄ የሚያነሳው። ህወሓትን አልተጎራበጡም። ጊዜያዊ አስተዳደር ይሻላል ህወሓትን ዳሜጅ ያመጣል ብሎ ተንትኖ ያቀረቡትም ነገር የለም። የራሳቸውን ቡድን ይዞም እንደ አቶ ጌታቸው ለስደትም አልወጡም፣ ለትግልም ይወጣሉም አላሉም። ይህን ሁሉ ያላረገን ሰው ሆነ በቃ ችግር የለብኝም ህወሓት ብቻ ስልጣን ያዝ እንጂ ከኔ ስልጣን አይበልጥም ብሎ ሰጥቶ ቁጭ ያለን ሰው ለምንድነው ለመታገት እንድታገቱ የተደረገው ብለው ጉዳይ ነው። የመጀመሪያ ይሄ ከመታገታቸው ጀርባ የሻዕቢያ ውሳኔ እንዳለ መረጃዎች ደርሶናል። ምን ማለት ነው ሻዕቢያ ውሳኔ? ለምን ጀነራሉ እንድታገቱ ፈለገ ነው አሁን ፖይንቱ። ሻዕቢያ በዋነኝነት ጀነራሉ ከቆይታ በኋላ ጦሩን ሊያሳምጹ ይችላሉ የሚል ግምት አለው። ሁለተኛ የሻዕቢያ ጽምዶን ተብሎ ሻዕቢያ የበላይነት እንዲይዝ በትግራይ ውስጥ እየተደረገ ያለውን ነገር አመራሩ የሴኩሪቲው በዋነኝ በሻዕቢያ እንዲመራ የነ ዶክተር ደብረጽዮን መፍቀዳቸውን ይሄ ግለሰብ ላይፈቅድ ይችላል፣ ተቃዋሚ ሊሆን ይችላል ነው። አሁን መታገታቸው ብቻ አይደለም። ጀነራል ታደሰ ጦርነት ከተጀመረ በግዞት ወደ ኤርትራ እንደሚሄዱ ምንጮች እየገለጹ ነው የሚገኙት። ለምን? በዋነኝነት ሰውየው በኋላ ነገሮችን ያበላሻሉ ተብሎ ስለተጠረጠሩ በሻዕቢያ ትዕዛዝ እንድታገቱ ተደርጓል ማለት ነው።
ሌላኛው ጉዳይ እንግዲህ ወታደራዊ መሪ ነበሩ ጀነራል ታደሰ እንደምናስታውስ የቲዲኤፍ ቦታ ተከልክሏል። እሳቸው ያኔ ሲያስቡ የነበረው ችግር የለውም ለዋድ ባስረክብም ባልጋጭም ቲዲኤፍን መሪነቴን አገኛለሁ የሚል ነበር። እሱንም ተነስቶ ተከልክሏል። አሁን ቦታው ለጀነራል ፍስሐ ኪዳኑ ተሰጥቷል ማለት ነው። ስለዚህ ይሄ ነገር ጀነራል ታደሰን ሌላ ነርቨስ አርጓቸው ተሽሎክልኮ ወደ አዲስ አበባ መጥቶ እነ ጻድቃንን ሊቀላቀሉ ይችላሉ የሚል ስጋትም ተፈጥሯል ማለት ነው። በዚህ ሌላ እንደ ምክንያት የቀረበው ወደ አዲስ አበባ መጥቶ ነገሮችን በእጃቸው ያለውን መረጃ ሊያቀርቡ ወይ ደግሞ ይፋ ሊያደርጉ ይችላሉ ምናምን ተብሎ እሱን ሰውየው ፍላጎት የለውም። ሰውየው አሁን ፍላጎቱ ተፈጠረው መቼ ነው? የቲዲኤፍ መሪነትን ሲያሳጡት። ይሄን ደግሞ በዋና የተወሰነው ማን ነው? ሻዕቢያ ነው። ስለዚህ ሰውየው ጉዳይ ከዚህ በኋላ በእነ ዶክተር ደብረጽዮን የሚታይ ሳይሆን በሻዕቢያ የደህንነት ሰዎች ጉድ ነው የሚታየው ማለት ነው። ለዛ ነው ቅድም እንዲያስቀመጥኩን በቅርብ ጊዜ በግዞት ወደ ኤርትራ መሄድም እንደማይቀር ምንጮች የገለጹልን ማለት ነው። እንግዲህ የጀነራል ታደሰ መታገድ፣ የጀነራል ታደሰ በዚህ ደረጃ በሻዕቢያ መዋከብ፣ የጀነራል ታደሰ አልፎ ተርፎ ለኤርትራ በግዞት እስር ለመላክ መዘጋጀት ምን ይዞ ይመጣል ነው ጫውታው ማለት ነው። እንዲሁ ሌሎች ጀነራሎች ይህንን ጉዳይ ተቀብሎ ዝም ብላሉ ወይስ ነግበኔ በሚል ጉዳይ ሌላ መሸርሸር ቲዲኤፍ ውስጥ ይፈጠራል? እሱም በጊዜ የምናየናል። እናንተም በዚህ ላይ የየራሳችሁን ሐሳብ እንድትሰጡን ይጠይቃለሁ። ወደ መጨረሻው አጀንዳ ሲሻገር እንግዲህ አሜሪካና ኢራን በጦርነቱ እንግዲህ በተኩስ አቁም እስካሁን ድረስ መቆየት ችሏል። ነገር ግን አሁን ኦን ኤንድ ኦፍ እየሆነ ያለው አሜሪካ በ3 ቀን ውስጥ ብቻ ለሁለተኛ ጊዜ ዛሬ ጥቃት ከፍታለች። ይሄ ባንደርባስ የሚባል ከተማ ላይ እንግዲህ ጥቃት የከፈትኩ በምክንያት ብላ ስትገልጽ አሜሪካ ለጥቃት ወይ ደግሞ ለድሮኖች ከዛ አካባቢ የተነሱ አጥፍቶ ጠፊ ድሮኖች ከዛ አካባቢ የተነሱ የሚያደርጉ እያኮበኮቦ ነበሩትን አይቼ ነው ጥቃት የወሰድኩ ነው የምትሉ። በኢራን በኩል ግን ምንም አይነት ጥቃቱ ፍንዳታ ከማሰማት ውጪ ምንም አይነት ጉዳት አላደረሰም የሚል ነገር አስቀመጠች እና ኢራን ነገር ግን ትላለች ለዚህ ጥቃት ተመጣጣኝ የሆነ እርምጃ ወስጃለሁ ነው ያለችው። ምንድነው? ማን ላይ ተወሰደው? በቀጠናው ባሉት የአሜሪካ አየር ቤዝ ያለበት እንግዲህ የፈረደባት ዩኤኢ ነች፣ እንግዲህ ሳውዲ ነች፣ ኩዌት ነው፣ ኦማር ላይ ነው፣ ማን ላይ ነው የሚለውን ነገር ምስጥር ነው ያደረገችው ነገሩ ማለት ነው። ኦኬ። ከዚህ ጋር ተያይዞ የአሜሪካ መርከብ በሆርሙዝ ነዳጅ ነው መጣ መርከብን የራዳር አጥፍቶ ሲመጣ አግኝቼው መልሻል ተኩሼበትም ብላለች ኢራን ለየት ያለ ነገር ውስጥ ነው ያለችው። አሁን እንዳውም ባለፈው ስትናገር እንደነበረው ራሴን ከምንም ጊዜ በላይ አደራጅቻለሁ፣ ይሄን እንደ በረከት ነው ተጠቀምኩበት፣ ይሄንን የተኩስ አቆምንበት፣ ካሁን በኋላ የሚሞክር አካል ካለ አሽመደምደዋለሁ የሚል ነገር ነው የዛተች ያለችው። ለዚህ መገለጫ የሚሆን ነው እንግዲህ የአሜሪካ መርከብ ነዳጅ ጫና ላይ ተኩሳ ነው እንዲመለስ ያደረገችው። እንግዲህ በሚቀጥሉ 2 ቀን 3 ቀን ምን ሊፈጠር ይችላል? እዛ አካባቢ የጦፈ ጦርነት ውስጥ ይመለሳሉ ወይስ እንደዚሁ ኦፍ እንደ ኦን የሆኑ የሚፈልጉትን ጥቃት እየተወሳሰዱ ይቀጥላሉ ወይ የሚለውን ጉዳይ በሂደት የምናየውናል። እንግዲህ ውድ አድማጭ ተመልካቾቼ የዛሬውን ልዩ የዕለታዊ ዝግጅቴን እዚህ ላይ አጠቃልላለሁ። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ